በቀልና ፍንጥርጣሪው ልብ አንጠልጣይ ታሪክ ክፍል 16 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። አዳማ በቀድሞ መጠሪያዋ ናዝሬት እጅግ ውብ ከተማ ነች። የመልክዓ ምድር አቀማመጧ የተስተካከለ በመሆኑ ለህንፃዎቿና መንገዶቿ ማራኪነትን አላብሰዋታል። ሙቀቷ ግን አይጣል ነው። ፀሐይዋ ናላቷ ዞራለች። አዳማ በትራንስፖርት ማዕከልነትም የታወቀች ከተማ ነች። ከከተማዋ በአዲስ አበባና በድሬዳዋ መንገድ ላይ ትገኛለች። አዲስ አበባ፣ ጅቡቲ እንዲሁም አሰብ ኢትዮ ኤርትራ ጦርነት በፊት ኢትዮጵያ አሰብን ስትጠቀም የሚመላለሱ ቁጥራቸው ከፍ ያሉ የጭነት መኪናዎች የሚያልፉት በአዳማ በኩል ነው። ከአዲስ አበባ ወደ ጅቡቲ የሚሄደው ምድር ባቡርም አዳማን ያቋርጣል። ሮቤል ሶደሬ ሆቴል ሪዞርት ቀድሟቸው ደርሷል። አንተ ጉዴውን ግልጅ፣ መቼ ነው የምቀድምህ? አለው ሚኪ። ጭነት ስለያዝክ ነው እንጂ ትቀድመኝ ነበር አለው ሮቤል እየሳቀ። አንተ እኔ ነኝ ጭነት? አለችው ሰላም የቀልዷን አይኗን እያጉረጠረጠች። ከት ብሎ ስቆ ወዶ ነው እንዲያማረብሽ ስትሽ ሞነሞኝ አይደል? ሚኪም ቁጭ ብሎ ፋሽን ሲመርጥልሽ ነበር። አንተ ተንኮለኛ፣ ሚስቴንማ አትናገርብኝ። እሷ ለወጉ ብላ እንጂ ባትበጃጅም ውብ አድርጎ የፈጠራት ናት። ሚኪ ጉንጯን ሳማት። ባልና ሚስት ተባበራችሁብኝ እኮ፣ ይሄ ፌር አይደለም አለ ሮቤል በድጋሚ እየሳቀ። አጋዥ መፈለግ ነዋ። ሮቤልዬ ሂዊን ጠበቅ አድርጋት አለው ሚኪ። ሰላምና ሚኪ ሮቤል እንዲጠብቃቸው ነግረውት ክፍል ለመያዝና የያዙትንም ቦርሳ ለማስቀመጥ ባለበት ጥለውት ሄዱ። ሚኪ ዕቃዎቹን ቦታ ካስያዘ በኋላ በመስኮቱ አሻግሮ አይኑን ጀንበር ወደ ተንሰራፋበት የሶደሬ ሐይቅ ላከ። ሶደሬ መንፈስ ያድሳል። አየሩ ውስጥን ያለመልማል። እይታው ለአይን ተስማሚ ነው። በተለይ ጀንበር ስትወጣና ስትጠልቅ የበለጠ ውብ ይሆናል። ቦታውን ብዙ የፊልም ዳይሬክተሮች ይመርጡታል። የአካባቢው ማህበረሰብ ፍል ውሃውንና ተለል እያለ የሚወጣውን ጭሱን ለተለያየ አገልግሎት ይጠቀሙበታል። አባደር የሚባለው የሞቀ ውሃ ከወራጁ ቀዝቃዛ ውሃ ጋር ሲደባለቅ ለስለስ ወይንም ለብ ያለ ውሃ ስለሚሆን ከተለያዩ በሽታዎች ለመፈወስ ብዙዎቹ ገብተው ያኙበታል። በተለይ ለብርድ፣ ለጡንቻ መሸማቀቅና የጨጓራ በሽታ ያለባቸው ሰዎች ሶደሬን ያዘወትሩታል። አጥንታቸው የደከሙ አዛውንቶች ሳይቀሩ አጥንታችን ይጠነክራል በሚል እምነት ወደዚህ ሶደሬ ይተማሉ። ዝግጅቱ ከጥቂት ደቂቃዎች በኋላ በምሳ መስተንግዶ ተጀመረ። እጥር ምጥን ያለ በመሆኑ ጊዜ ሳይወስድና ሳያሰላች የዝግጅቱ መገባደጃ ወደ ሆነው የሽልማት ስነ ስርዓት ተገባ። በስራቸው ጥሩ የሆኑ ሰዎች እንዳስመዘገቡት ውጤት ተሸልመው የመጨረሻ 3 ምርጦች ላይ ተደረሰ። ከ3ቱ ምርጦች መካከል ጓደኛሞቹ ሚኪና ሮቤል ነበሩበት። ሶስተኛው የተቀላቀላቸው የሥራ ባልደረባቸው የሆነው አቶ ንጉሴ ነው። ሮቤልና አቶ ንጉሴ ልዩ ሽልማታቸውን ተቀብለውና ንግግር አድርገው መድረኩን ከለቀቁ በኋላ ተራው የሚኪ ሆነ። ሽልማቱን ተቀብሎ ወደ ማይኩ ተጠጋ። በጣም የምወድሽ ሰላሜ፣ አንዴ ወደ መድረኩ ትመጭልኝ አለ ሚኪ። ሰላም ደስታዋ ጫፍ ደረሰ። እንደገናም አፈረች። ሰዎች በጭብጨባና በሞራል ሲያዋክቧት ተነስታ በፍጥነት በመሄድ ከሚኪ ጎን ቆመች። በመጀመሪያ አምላኬን አመሰግናለሁ። በመቀጠል በጣም የምትወደኝ እናቴን አመሰግናታለሁ። እናቴ አጠገቢ ብትኖር ደስታዬ እጥፍ ድርብ ይሆን ነበር። ቢሆንም ግን አሁንም ደስታዬ ሙሉ ነው። ምክንያቱም ሌላኛዋ እናቴን እዋት ከጎን ይቆማለች። ለኔ ሁሉ ነገሬ እንዲሰምርልኝ የሷ ፍቅር ተለይቶኝ አያውቅም። ሚኪ ንግግሩን ገታ በማድረግ ፊቱን ወደ ሰላም አዞረ። ሰላም፣ ህይወቴን በሙሉ ስንከባከብሽና ሳፈቅርሽ እኖራለሁ። የሚሰማኝ
አንቺ ለኔ ብቻ እንደተፈጠርሽ ነው። አንቺ ከላይ የተሰጠሽኝ ሔዋኔ እንደሆንሽ ብቻ ነው። ሚኪ በጉልበቱ ተንበረከከና ከደረት ኪሱ ቀለበት አወጣ። የታደሙት ሰዎችም በጩኸት አቀለጡት። ሰላሜ፣ እድሜ ልኬን አንቺ ጋር መሆን እፈልጋለሁ። አብሬሽ ማርጀት የዘወትር ህልሜ ነው። ሁሌ ጠዋት ስነቃ ይህንን ውብ ፊትሽን ማየት እፈልጋለሁ። ሰላሜ፣ ታገብኛለሽ? እኔ ጋር መሆን ትፈልጊያለሽ? አላት ሚኪ አይኖቹን እያስለመለመ። ሰላም ተደማና አፏን በእጇ ይዛ የደስታን ባያነባች ወደ ታች ትመለከተዋለች። ታዳሚው ከየአቅጣጫው እሺ በዩ እያለ ይጮሃል። እሺ አገባሃለሁ፣ አዎ አገባሃለሁ፣ የሁል ጊዜ ህልሜ ነህ አለች ቀለበቱን ጣቷ ላይ እንዲያጠልቅላት እጇን እየዘረጋች። ሪዞርቱ በጩኸትና በእልልታ ደመቀ። ሚኪ ጣቷ ላይ ቀለበቱን አጠለቀላትና ከተንበረከከበት ተነስቶ ግንባሯን ሳማት። በመሃልም ቆይ እንጂ አንዴ የሚል ጎርናና ድምፅ የሁሉንም ቀልብ ሳበው። ሰላምና ሚኪ ድምፁን ተከትለው ሲዞሩ መኩሪያው ነው። በየት ብሎ እንደገባ ባይታወቅም ከመድረኩ ጀርባ ያለውን መጋረጃ ገልጦ እየመጣ ያለው አለቃቸው መኩሪያው ነው። ቦታው ጸጥ ረጭ አለ። ሰላምና ሚኪም የሚፈጠረውን መጠባበቅን ያዙ። አቶ መኩሪያው ማይኩን ወደ አፉ አስጠጋና ይሄ ምን አይነት ዘመን ነው? ዝም ብሎ ትዳር ጥየቃ አለ እንዴ? እስኪ ዝግጅቱ ላይ ያላችሁ አዛውንቶች ፍረዱ። ደጅ ሳላስጠና ልጄ ልስጠው አለ መኩሪያው ዘና ብሎ። በቅጽበት የተፈጠረው ቀዝቃዛ ድባብም መልሶ ሞቅ አለ። የተሰበሰበው ሰው በአንድ ላይ ስቆ አውካካ። መኩሪያው ንግግሩን ቀጠለ። ቢሆንም ግን ሰዎች ለልጅ የሚገባ ትክክለኛው ሰው በመሆኑ ያለምንም ማንገላታትና ቅድመ ሁኔታ ይኸው በእናንተ ፊት ፈቅጃለሁ። ሌላም ደስ የሚል ነገር አለኝ አለ መኩሪያው እጁን ኪሱ ውስጥ እየከተተ። ታዳሚ ምንድነው በሚል ጉጉት ውስጥ አእምሯቸውን አስረው የሚሆነውን ይጠባበቃሉ። ለልጄ ሚኪ ትልቅ ስጦታ ልሰጠው ነው። ይህንን የማደርገው የልጅ ውጭኛ ስለሆነ አይደለም። ይህንን የማደርገው ትጉህና ውጤታማ ሰራተኛ በመሆኑ ስላመንኩበት ነው። ከዚህ በኋላ ሚኪ የድርጅቴ ዳይሬክተር ነው። በትኩረት ሲከታተሉ የነበሩ የድርጅቱ ሰራተኞች በጭብጨባ ውሳኔውን ደገፉለት። ሚኪና ሰላም የደስታ ማዕበል እየገለባበጠና እያማታ ሊወስዳቸው ምንም አልቀራቸውም። መኩሪያው ሁለት ቁልፎቹን በእጁ አንጠለጠለና ፊቱንና ሚኪ ወደ ያሉበት ዞረ። ልጄ ተቀበለኝ። ይሄ የአዲሱ ቢሮ ቁልፍ ነው። ይሄ ደግሞ ከድርጅቱ የተበረከተልህ የመኪና ቁልፍ ነው። በርታ፣ ከዚህ የበለጠ እንደምታቆራኝ ያምናለሁ። ልጄንም ተንከባከብልኝ አለ መኩሪያው ፊቱን ፈገግ አድርጎ እጁን ለመጨበጥ እየዘረጋለት። ሚኪም የመኩሪያውን እጅ ለቀም አድርጎ ጨብጦ ጋሼ ያደረክልኝ ነገር ከአቅሜ በላይ ነው። ቦታው ለኔ የሚገባኝ ባይሆንም እምነትህን ላለማጉደል ግን የቻልኩትን አድርጋለሁ። አመሰግናለሁ አለው ሚኪ በተራው እየፈገገ። ሰላም የአባቷ በጎ አድራጎት የበለጠ እንድትኮራበት አድርጓታል። ዘላ ተጠመጠመችበት። አባ አመሰግናለሁ፣ የእውነት እንዲያስደስተኝ አታውቅም። ምንም አይደል ልጄ፣ ደስተኛ ሁኝልኝ አለና ግንባሯን ሳማት። ሚኪና ሰላም በጭብጨባና ሞራል ታጅበው መድረኩን ከለቀቁ በኋላ መኩሪያው ስለ ድርጅቱ አጠር ያለ ንግግር አደረገና የዝግጅቱ ፍጻሜ ሆነ። ሚኪ አዲሱን ሹመቱን ተቀብሎ በኃላፊነት ማገልገል ከጀመረ 2 ሳምንት አልፎታል። እያንዳንዷን የሥራ እንቅስቃሴ እሱ ሆኗል የሚጨርሰው። ከሌሎች ድርጅቶች ጋር ስምምነት ማድረግ ሳይቀር እንኳን ሚኪ ነው የሚከናወነው። መኩሪያው በሚኪ የሥራ ቅልጥፍናና የአፈጻጸም ሁኔታ ስለረካ ድርጅቱን ለሚኪ ሰጥቶታል ማለት ይቻላል። ከሚኪ የሚመጡለትን ወረቀቶች ፈርሞ ከማስተላለፍ የዘለለ ሌላ ነገር አያደርግም። አንዳንዴማ ሚኪ ላይ ያለው እምነት ሙሉ በመሆኑ ወረቀቱ ላይ የሰፈረው ምን እንደሆነ ሳያረጋግጥና ሳያነብ ፈርሞ ይሰጠዋል። 3ቱ ፈርጦች ከወትሮ ለየት ባለ ሁኔታ ሮቤል ቤት ተሰብስበው
መላ አካላቸውን ለአንድ ነገር ሰጠዋል። አይናቸው የሚያዩም ሆነ ጆሮአቸው የሚያዳምጠው የሮቤልን ኮምፒውተር ነው። ትናንት ማታ ሚኪና ሂዊ ሌላኛው የመኩሪያው መኖሪያ ቤት አምርተው ነበር። በሰዎች ነፍስ ያደፈውና የቆሸሸው ገላው ምንም ከማያውቁ ሕፃናቶች ገላ ላይ የሚያቆራኝበትን ለራሱ የስሜት ጥሞና ደስታ ሲል የልጃገረዶችን ሕይወት የሚያጨልምበት ይሄን የምድር ሲኦል ሊያፈራርሱት ቆርጠው ተነስተው እኩለ ሌሊት ላይ ወደ መለስተኛ ቢሎ አመሩ። ሂዊና ሚኪ ትክክለኛውን ሰዓት ነበር የመረጡት። ምክንያቱም የመኩሪያው ጠባቂዎች አንቀላፍተዋል። ሚኪ በአጥር ዘሎ ገባና የጀርባውን በር በመክፈት ሂዊን አስገባት። እየተጠነቀቁና ኮቴ ሳያሰሙ እየተራመዱ ቤት ውስጥ ዘለቁ። ከዛም ሁሉም ክፍሎች ላይ ትንንሽ የድምፅ መቅጃ መሳሪያዎችና ካሜራዎችን እይታ ውስጥ እንዳይገቡ ደባቃ ቦታ አስቀምጧቸውና በመጡበት ሹልክ ብለው ወጡ። ይህንን ጀብድ የፈጸሙት በተሰላ ዕቅድ በመሆኑ ማንም ያደረጉትን ሊጠረጥርና ሊያውቅ አልቻለም። እነዚህን ካሜራዎችና የድምፅ መቅጃዎች ሮቤል ከኮምፒውተሩ ጋር ስላገናኛቸው መኩሪያው በቤት ውስጥ የሚያደርጋቸውን አስነዋሪ ድርጊቶች በኮምፒውተሩ መከታተልም ሆነ ቀድተው ማስቀመጥ ይችላሉ። ለዚህ ነው እንግዲህ ሶስቱም ኮምፒውተሩ ላይ ያተኮሩት። እስካሁን በምስሉ ላይ እየተመለከቱ እንዳሉት በግምት ከ15 እስከ 17 የዕድሜ ክልል ውስጥ የምትገኝ ቆንጅዬ ልጃገረድ ወደ ቤቱ ገብታለች። እስካሁን ሁኔታው የሚያሳየው ለቤት ሰራተኝነት እንደገባች ነው። ዕቃዎቹን እያነሳች የቤቱን ወለልና ባለመስታወት መስኮቶችን ታጸዳለች። የቤት ዕቃዎቹን አንድ በአንድ ትወለውላለች። ሌላም እነ ሚኪ ሰራተኛ ናት ብለው ቢገምቱም ሙሉ በሙሉ ግን እርግጠኛ ሆነው ሊደመድሙ አይችሉም። ሚኪ አይኑን ከኮምፒውተሩ ላይ ነቀለና ስሙኛ እንደ ጓደኞቼ አላቸው። ሂዊና ሮቤል ቀና ብለው ተመለከቱት። ነገ ማታ መኩሪያው ለስራ ወደ ጀርመን ይበራል። እንደነገረኝ ከሆነ ለ1 ወር ያክል በርሊን ላይ ይቆያል። ይሄ ደግሞ ለኛ ትልቅ ብስራት ነው አላቸው፣ አሸናፊነት የተሰማው። መሄዱን ይሂድ፣ በነፃነት ስራችን እንሰራለን። ግን እንዴት ሆኖ ነው ብስራቱ? አለው ሮቤል። ነገ ከወንጀል የጸዱትን ሙሉ ሆቴሎችን እወስድበታለሁ። በወንጀል የተጨማለቁትን ሁለቱን ድርጅቶች መንግስት ከፈለገ ይወረሳቸው፣ ካሻውም ያቃጥላቸው። ሆቴሎቹ ግን የአባቴ ንብረቶች ናቸው። እያንዳንዱ ሆቴል ላይ የአባቴ ስም በትልቁ እንዲጻፍ ፈልጋለሁ። ያንኑ የአባቴ ነፍስ ሰላም የምታገኘው አላቸው። እየሰራን ያለነው አንድም ለሱ ነው፣ ግን እንዴት አለችው ሂዊ። እሱን ለኔ ተይው፣ ሰርፕራይዝ ነው። ሂዊ ሌላም ጥያቄ ስትሰነዝር ኮምፒውተሩ ላይ መኩሪያው ወደ ቤት ሲገባ ሚኪ ተመለከተ። ሰዎች እዩ፣ መኩሪያው እየገባ ነው በማለት አነቃቸው። 6 አይኖች ኮምፒውተር ላይ ድጋሚ ያፈጠጡ። ልጅቷን አዘጋጇቸዋት አለ መኩሪያው። አሁን ጌታዬ፣ ግን ልጅቷ ለምን እንደመጣች የገባት አይመስለኝም። እውነት ለቤት ሰራተኝነት ልንቀጥራት መስሏታል መሰል። እስካሁን ቤት እያጸዳች ነው። እንደዚህ ያሉ አስቸጋሪዎችን ምንም የማይገባቸውን ሰዎች አታምጣብኝ አላልኩም አለው መኩሪያው ቆጣ ብሎ። አዎ ብለዋል ጌታዬ፣ ግን ይቺ የምትወዳት አይነት ነች። 16 ዓመት ቢሆናት ነው፣ ገና ያልተነካሽ ናት አለው ሰውየው እየተቅለሰለሰ። ይሄኔ መኩሪያው ፊቱ ፈገግ አለ። ቀድመ እንደዛ አትለኝም ነበር? እሸት ናት ማለት ነው። አንተ እንኳን አንበሳ ነህ፣ የምፈልገውን ታውቃለህ። መኩሪያው ሰውየውን አሞጋገሰው። ለመሆኑ ከየት ነው ያመጣችኋት? መኩሪያው ጠየቀ። ከዚሁ ከአዲስ አበባ ነው ጌታዬ። አውቶቡስ ተራ አካባቢ የወዳደቁ አትክልቶችን ለመሸጥ በጠዋት ዘርግታን ያገኘናት። ጥሩ ስራ ነው። በልሽ ሂድና እረፍት ለማድረግ ሞክር። አመሰግናለሁ ጌታዬ። ሰውየው ብቻቸውን ጥሏቸው ወጣ። መኩሪያው ስጋ እንዳየ ውሻ እየጎመጀ ልጅቷ ወዳለችበት ኪችን ክፍል አመራ። እና ሚኪ ትንሽም ፐርሰንት ቢሆን የጠረጠሩት ደረሰ። ይህችን ልጅ በገንዘብ አታሎ ሊያባልቃት ነው። እምቢ ካለችም አስገድዶ ሊደፍራት ነው።
ይህንን አረመኔ እዩት፣ ትንሽ ልጅ ናት እኮ ምን ሊያደርጋት ነው? አለ ሚኪ ጅማቱ ግንባሩ ላይ መስመር ሰርቶ። ስሚኝ እንጂ አንቺ ልጅ የምትሰሪውን አቁሚና ሻወር ቤት ገብተሽ ገላሽን ታጠቢ አላት መኩሪያው እያቅበጠበጠው። እሺ ጌታዬ፣ የጀመርኩትን ልጨርስና እተጣጠባለሁ አለች ልጅቷ። ሂጂ ታጠቢ ያልኩሽ እኮ። እዚህ ቤት ውስጥ እስካለሽ ንግግሬ መስማት አለብሽ፣ መደጋገም የለብኝም። መኩሪያው ጮኸባት። ልጅቷን በድንጋጤ እየሮጠች ሻወር ቤት ውስጥ ገባች። ጥቂት ደቂቃ ወስዶባት ተለቃልቃ እንደወጣች መኩሪያው እጇን እየጎተተ ወደ መኝታ ቤት ወሰዳት። እንዴ ምንድነው ነገሩ? አለች ግራ እየተጋባች። ስራ ልትሰሪ ነው? አሁን ፎቶውን ከገላሽ ላይ አውልቂው አላት። እንዴ ለምን? ይህንን ልሰራ አይደለም እኮ የተቀጠርኩት። በአቅሟ ለመወጣጠር ሞከረች። መኩሪያው ከደረት ኪሱ ብዛት ያላቸው የ100 ብር ኖቶችን አውጥቶ ፊቷ ላይ በተነው። አየሽ፣ ሳታስቸግርኝ ራስሽን ከሰጠሽኝ ይህን ሁሉ ገንዘብ ያንቺ ነው። እምቢ ብትይ ምንም እንደማትፈጥሪ ታውቂያለሽ። በሰላም አብረን እንደሰት። ከአንቺ በፊት የነበሩትም ሴቶች አልቀረላቸውም፣ እጅ ሰጠዋል አላት። አልፈልግም፣ ለገንዘብ ብዬ ራሴን አላረክስም። በችግር ተቆራምዳ ያሳደገችኝን እናቴን አላዋርዳትም። ልቀቅኝ ልሄድበት አለችና ከአልጋው ላይ ወረደች። አይ እንግዲህ ሰይጣኔን አታምጩ፣ አበዛሽው አለና አልጋው ላይ ገፍትሮ ጣላት። ስትንፈራገጥ በጥፊ መታትና ሽጉጥና ጩቤውን አውጥቶ አስፈራራት። አላርፍ ካልሽ አስክሬንሽን ነው ከዚህ የማወጣው። እባክህን እሱን ነገር ወደዛ በለው፣ እባክህን እንዳትገለኝ እያለቀሰች ለመነችው። መኩሪያው ደጋግሞ በጥፊ መታት። ልጅቷም ከአቅሟ በላይ ስለሆነባት ተሸነፈች። ሮቢ ምንድን ነው የምንጠብቀው? ሊደፍራት እኮ ነው፣ ሄደን እናትርፋት እንጂ አለ ሚኪ እንባው ኩልል እያለ። ቆይ ተረጋጋ ሚኪ አለው ሮቤል። እንዴት ነው የምረጋጋው? ለቅሷና የምታሰማው ጣር አያማችሁ? እናንተ ካረዳችሁኝም ብቻዬን እሄዳለሁ አለ ሚኪ ሽጉጥን አቀባብሎ በሽንጡ እያሻጠ። ሮቤልና ሂዊ እንዳይሄድ ለሁለት ጠፍንገው ቢይዙትም ልቀቁኝ ልሄድበት፣ ገና እኮ አንድ ፍሬ ልጅ ናት። ሚኪ እርጋ በል፣ ቦታው ሩቅ ነው። አሁን ብንሄድም ይረፍድብናል። እስክንደርስ መኩሪያው ስራውን ይጨርሳል። ስለዚህ ለመሞት ካልሆነ መሄድ የለብንም አለው ሮቤል። ሚኪ ለዚች ልጅ አልደረስንላትም፣ ለሚቀጥሉትስ ልትደርስላቸው አትፈልግም? መኩሪያውን እስር ቤት እንዲበሰብስ የሚያደርግልንን መረጃ ይሄው ኮምፒውተሩ እየቀዳ ነው። መኩሪያው አልቆለታል። ይህች ልጅ ግፍ የተፈጸመባት የመጨረሻዋ ትሆናለች። ከሄድን ግን ሁሉንም ነገር ታበላሸዋለህ። እዛ ግቢ ብንገባ ምን የሚፈጠር ይመስላል? ሁላችንንም ያስገድለናል። ቅጁም ዋጋ ያጣል አለችው ሂዊ የሮቤልን ሐሳብ በመደገፍ። ግን እኮ አለ ሚኪ። ምንም ግን የለም ተቀመጥ አሉና ወንበር ላይ ያስቀመጡት። ሚኪም ትንሽ ተረጋጋ። ለመሄድ ያሰበውንም ተወው። እሺ ሐሳቤን ቀይሬያለሁ፣ እናንተ እንዳላችሁ። ሽጉጡን ለሮቤል አስረከበው። ግን ከዚህ በኋላ በኮምፒውተሩ ስክሪን ላይ የሚታየውን የመኩሪያውን እንስሳነት የልጅቷን ስቃይ የሚከታተልበት አቅም ስላልነበረው ውጭ ልሁን ብሏቸው በሩን ከፍቶ ወጣ። ሮቤል ሂዊን እንድትከተለው በምልክት ነገራት። ሮቤል የድምጽ መቅጃውን ሆነ ካሜራዎቹን በትክክል ስራቸውን እየሰሩ መሆኑን ካረጋገጠ በኋላ ከመቀመጫው ተነስቶ ሚኪና ሂዊን አያቸው። ሁለቱም በረንዳው ላይ ጎን ለጎን ተቀምጠው ፊት ለፊታቸውን እያዩ ፍዝዝ ብለዋል። ምንም አይነት ንግግር በመካከላቸው የለም። ከዓይናቸው ግን ንጹህ እንባ እየፈለቀ በጉንጫቸው ላይ ይፈሳል። አባይ ኢትዮጵያን አቋርጦ ግብጽና ሱዳንን እንደሚያካልለው የእነርሱንም እንባ ከገደብ አልፎ ደረታቸውን አበስብሶታል። ሮቤል በሩን መለስ አደረገና ተቀላቀላቸው። ክፍል 17 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ
ከልብ አድርገን እናመሰግናችኋለን።